እቺ ቆንጆ ዝም ብሎ ከተማሪዎች ጋር የሚጣላ ልጅ አፍቅራ ስቃዩን እየበላች ይገኛል። በሌላ በኩል ልጁም ቢሆን በትምህርት ቤቱ ሴቶች ሁሉ የሚፈለግ ሸበላ ተማሪ ነው። ገና ትምህርት ቤት ውስጥ ያሉትን ቆንጆ ሴቶች አማርጦ ከመጥበስ ይልቅ አዲስ ከመጣችው ፈዛዛ ተማሪ ጋር በፍቅር ወድቋል። ታዲያ የሁለት ዓለም ሰዎች በፍቅር ወደቁ ማለት ይሄ አይደለ? ሁሉም ነገር እንዳለ ሆኖ ግን ሁለቱም እርስ በእርስ አንድ ላይ በመሆናቸው ምክንያት የሚያገኙት ትልቅ ጥቅም አለ። ልጅቷ ትምህርት ቤት ከገባች ከመጀመሪያው ቀን ጀምሮ በተማሪዎች ቡሊ የምትደረግ የምትሰደብ ሲሆን ማንም ሰው ያከብራትም። ታዲያ ከትምህርት ቤቱ ክብሮ ጋር ግን ግንኙነት ከጀመረች በኋላ ቀና ብለው እንኳን ለማየት የሚፈሯት ሴት ሆናለች። እሱም እንደዛው በጥልና በድብድብ ረጅም ጊዜውን ከማሳለፍ ይልቅ ከሷ ጋር ረጅም ጊዜውን በማሳለፍ ከጸብ ርቋል። ባለፈው በለቀኩት ቪዲዮ ላይ የተወሰናችሁ ሰዎች ቪዲዮ አብርታችሁ አይታችሁልኛል። ዛሬም ምርጥ ፊልም ነው ይዤላችሁ የመጣሁት። ማብራቱን እንዳትረሱ። እንዴት ናችሁ? ሰሞኑ ከዚሁ ስራ ጋር በተያያዘ ማስተካከል ያሉብኝ እቃዎች አሉ። እንደምታውቁት አብዛኛው ኦዲየንስ ደግሞ ያለው ኢትዮጵያ ነው። ከዚህ በፊት በምንም አይነት ሁኔታ ውስጥ ጠይቄያችሁ አላቅም፣ ግን ያው የግድ ስለሆነብኝ ነው። ሰሞኑም ለቃቸውን ቪዲዮዎች ያበራችሁ ብታዩ ደስ ይለኛል። አንዴ ተመልሳችሁ አብሩና ታሪኩ የሚጀምረው ከአንድ ዓመት በፊት ያለን ትውስታ ያሳየን ነው። ኦን ቮይስ የተባለ ቀይ ጸጉር ያለው ተማሪ ከልጆች ጋር እየተደባደበ ነው። ልጁ በትምህርት ቤት ውስጥ ሁሉንም ተማሪዎች በመቀጥቀጥና የበላይ በመሆኑ ይታወቃል። ዛሬ ግን የተወሰኑትን ከቀጠቀጠ በኋላ በቡድን የመጡ ተማሪዎች ቀጥቀጠውት ለብቻው ዝናብ ውስጥ ተቀምጧል። በመንገዱ ላይ የሚያልፉት ሰዎች ሁሉም በድብድብ ስለሚያውቁት ማናቸውም ግድ አልሰጣቸውም። ሁሉም ሰዎችም በችላባይነት እያዩት በሚያልፉ ሰዓት አንዲት ማንነቱ ያልታወቀ ሴት ግን የሚጠጣውን ነገር ሰጥታው ጥላም ሰጥታዋለች። ፊልሙም ይሄንን ተከትሎ ወደ አሁን ይመለሳል። አንዲት ኮገር የተባለች ቆንጂዬ ልጅ ወደ አዲስ ትምህርት ቤት ገብታለች። ልጅቷ የገባችው ትምህርት ቤት ደግሞ አይስ የሚማርበት ትምህርት ቤት ነው። ከአይስ ምን ትጠብቃላችሁ? እንደለመደው ዘንድሮም ከተማሪዎች ጋር እየተደባደበ ነው። ይባሰም ብሎ ከተማሪዎቹ ጋር እየተደባደበ በነበረ ሰዓት አዲስ ከመጣችው ኮገር ጋር ተጋጭቶ መሬት ላይ ወድቀዋል። በጊዜው አይስ ለመነሳት አልፈለገም። ኮገርም እባክህ አትነሳ በሚመስል ሁኔታ አይኑን ስታየው ነበር። ይሁን እንጂ ዙሪያ ገባውን ተማሪዎች ከበዋቸው እየጮሁ ስለነበር ወዲያውኑ ተነስቶላት ቦታውን ለቆ ሄዷል። ትዕይንቱ ሲቀየር ኮገር ወደ አዲሱ ክፍል መጣለች። በዚህ ክፍል ውስጥ አዳዲስ ተማሪዎች ሁሌም ስቃያቸውን ነው የሚበሉት። ኮገር ደግሞ ዝምተኛ ስለሆነች ተማሪዎች ላይ ጉልበተኛ የሚሆኑት ሴቶች ነገሩ የተመቻቸላቸው ሲሆን ያለ ረፍትም አዲስ የገባችውን ቆንጆ ተማሪ ማሰቃየታቸውን ቀጥለዋል። ኮገር ተማሪዎቹ በሚመቷት ሰዓት መልሳ መማታቱ ቀርቶ እንዲያርፉ እንኳን አትናገርም። ተማሪዎቹ ሁሉ እየደበደቧት ዝም ብላ የአጎቷን ፎቶ ትመለከት ነበር። በተመሳሳይ ሰዓት አይስም ወደ ክፍሉ የመጣ ሲሆን የክፍሉ ተማሪዎች በሙሉ ክፍሉን ለቀው ወጥተዋል። ይህንንም አጋጣሚ ተጠቅሞ አይስ ጓደኛዋ ሊሆን እንደሚፈልግ የነገራት ሲሆን ከዛን ጊዜ በኋላም አብሮ ማሳለፍ ጀምረዋል። በአንደኛው ቀን አይስ ቆንጆ አበባ ይዞ መጥቶ ለኮገር በሚሰጣት ሰዓት ለመጀመሪያ እንደ መግደርደር በማለት እምቢ ብላ ስትጮህ ነበር። ጩኸቱና መግደርደሩ እንደማያዋጣት ሲገባት ግን በጣም ነው ማመሰግነው በማለት የመጣላትን አበባ ተቀብላለች። ትዕይንቱ ሲቀየር ኮገር ወደ ቤቷ መጣለች። የምትኖረው ከአጎቷ ጋር ሲሆን ሁሌም ከትምህርት ቤት ስትመጣ በፈገግታ ይቀበላታል። ቤተሰቧን ያጣችው ገና በ6 ዓመቷ ሲሆን ከዛ ጊዜ ጀምሮ እየተንከባከበ ያሳደጋት አጎቷ ነው። በዚያን ቀን ማግስት ኮገር አጎቷ የሰራላትን ጣፋጭ ምግብ በመያዝ ወደ ትምህርት ቤት እየሄደች ነው። ፈጣጣው አይስ ደግሞ ከቤቱ አቅራቢያ ሆኖ እየጠበቃት የነበረ ሲሆን ወደ ትምህርት ቤትም አብሯት መሄድ እንደሚፈልግ ነግሯታል። ኮገር በትምህርት ቤት ውስጥ በምትራመድ ሰዓት ደንባራና ጭምት ብትሆንም አይስ ግን በኩራት ነው የሚራመደው። ይህም በትምህርት ቤት ውስጥ አዲስ ነች ብለው ሲያሸማቅቋት የነበሩትንም ሆነ የማያውቋትን ተማሪዎች እንዲያከብሯትና በፍርሃት እንዲያዋት አድርጓቸዋል። በምሳ ሰዓት ላይ አይስ ጣፋጭ አሽጎ የመጣ ሲሆን ይህንንም ጣፋጭ ለኮገር ሰጥቷታል። ኮገርም ለረጅም ሰዓት የተሰጣትን ጣፋጭ ዝም ብላ ስትበላ ከቆየች በኋላ ድንገት ዘላ ወደ አይስ በመጠጋት ጣፋጭ እንደሆነ ትናገራለች። አይስም የልጅቷ እንግዳ ባህሪ ግራ አጋብቶታል። ስትፈልግ ዝም ብላ ትበላለች፣ ስትፈልግ ደግሞ ዘላ አጠገቡ ትደርሳለች። ይሄ ለምን ይሆናል ብሎም ለትንሽ ጊዜ ካሰበ በኋላ ምናልባት ጭምት በመሆኗ ነው በማለት ምክር መስጠት ጀምሯል። በዚህ ትምህርት ቤት ውስጥ የሚገቡ አዳዲስ ተማሪዎች ሁሌም ጭቆና ይደርስባቸዋል። አንቺ ግን እንደ አዲስ ተማሪ አክት ማድረግሽን ትተሽ ቆፍጠን ካልሽባቸው ማንም አይናገርሽም።
ለማንም ፊት መስጠት የለብሽም በማለት ኮስተር እንድትልባቸው ነግሯታል። ኮገርም ቢሆን ከምክሩ በኋላ ወደ ቤትም ሲሄዱ የሱን ፈገግታ እያየች ውስጡ የዋህ እንደሆነ አውቃለች። በሌላ ቀን የክፍሉ ጉልቤዎች እንደለመዱት ኮገር ላይ ጉልቤ ሊሆኑባት ነው። አሁን ላይ አይስ ከጎኗ የለም። ማን ያስጥልሻል እያሉም ተሰብስበው እያስፈራሯት ነው። የዚህን ሰዓትም ዮሺሮ የተባለች አንዲት ተማሪ ሴቶቹን ከልጅቷ ላይ ገለል እንዲሉ ትናገራለች። ዮሺሮ የኮገርን አጎት በሚገባ ታውቃለች። ሴቶቹንም ከኮገር ላይ ዞር ካደረገች በኋላ በትምህርት ቤት ውስጥ እንዴት አክት ማድረግ እንዳለባት ዮሺሮ መክራታለች። ትዕይንቱ ሲቀየር ኮገር ከትምህርት ቤት ተመልሳለች። አጎቷ ሹን ከሌላ ሴት ጋርም ስላየችው በመደበቅ እየተመለከተች ነበረ። አጎቷ ሙሉ ህይወቱን ያሳለፈው እሷን ሲንከባከብ ስለነበር የራሱ የግል ህይወት የለውም። እችኛዋም ሴት ብትሆን ከስራ ባልደረባነቱ ያለፈ ሌላ ምንም እንደሌላት በመንገር የድሮ ፎቶዎችን አሳይቷታል። ከ6 ዓመቷ ጀምሮ ደግሞ እሷን የመንከባከብ ኃላፊነት ስለነበረበት ምንም አይነት ግንኙነት ውስጥ አልገባም። በቀጣዩ ቀን በትምህርት ቤት ውስጥ ለተማሪዎች የጋራ አሳይመንት እየተሰጣቸው ይገኛል። ይሄንን አሳይመንት አራት ተማሪዎች ሆነው የሚሰሩ ሲሆን በአንድ ግሩፕ ውስጥም ኮገርና አይስ ተገናኝተዋል። ከነሱ ተጨማሪም ዮሺሮ የተባለችው የኮገር አጎት ጓደኛና ሚሳኪ የተባለ አንድ ምስኪን ተማሪም አለ። ሶስቱ ተማሪዎች በሚገባ አብሮ ለመስራት የተስማሙ ሲሆን ሚሳኪ ግን ከነሱ ጋር ለመስራት አይፈልግም። አይስም ወዲያውኑ በመሄድ ሚሳኪን ለማስቆም ቢሞክርም ሚሳኪ ከነሱ ጋር መስራት እንደማይፈልግ በመናገር ቦታውን ለቆ ሄዷል። ኮገርም ችግሩ ምንድነው? ለምንድነው እንደዚህ የሚሆነው? በማለት አይስም በመጠየቀው ሰዓት ልጁ ብቻኝነት እንደሚወድና ከማንም ጋር መስራት እንደማይወድ ይነግራታል። በሌላ በኩል ሚሳኪ ከትምህርት ቤት ሸሽቶ በአንድ ቦታ ላይ ተቀምጦ በነበረ ሰዓት የትምህርት ቤቱ ጉልበተኞች እቃውን ወደ ውሃ ውስጥ ጨምረውበታል። ሚሳኪም ትልቅ ቦታ የሚሰጠው እቃ ስለነበር ምንም ሳያንገራግር ወደ ውሃ ውስጥ ዘሎ ገብቷል። ይሁን እንጂ ዋና አይችልም። እቃዬን ላትርፈው ብሎ ዘሎ ቢገባም ከውሃ ውስጥ ለመውጣት ስላቃተው ህይወቱን ሊያጣ በደረሰ ሰዓት አይስ ወደ ቦታው ደርሶ ከውሃ ውስጥ አውጥቶታል። ከዛም ተማሪዎች የጣሉበትን ትልቅ ቦታ የሚሰጠውን እቃውን ጭምር መልሶ ሰጥቶታል። ትዕይንቱ ሲቀየር አራቱም ተማሪዎች አንድ ላይ አሳይመንታቸውን ለመስራት ተስማምተው ወደ ትምህርት ቤታቸው እየሄዱ ነው። የዚህን ሰዓትም ኮገር ቲሸርቴን ረስቼው መጥቻለሁ እመለሳለሁኝ በማለት ለማምጣት ሄዳለች። ኮገርም ከጓደኞቿ ከተለየች በኋላ ረጅሙን ጨለማ ዋሻ ማቋረጥ ይኖርባታል። ጨለማው ውስጥ በገባች ሰዓት ግን በ6 ዓመቷ የሞቱባትን የቤተሰቦቿን ትራውማ ያስታወሳት ሲሆን በዚህም ምክንያት ጭንቀት ውስጥ ገብታለች። እንደተናገረችውም በቀላሉ ቲሸርቷን ይዞ መመለስ ይቅርና ከዚህ ውስጥ መውጣት እንኳን የማይታሰብ ሆኖባታል። በዚህ መሃል እንደ ድንገት ነብስ አድን ሆኖ አይስ ወደ ቦታው ደርሷል። በትራውማም ታውጣ የነበረችው ኮገርን እንድትረጋጋ ያደረጋት ሲሆን ከዋሻ ውስጥም ይዟት ወጥቷል። ከዋሻው ከወጡ በኋላ አይስ ለምን እንደዛ ስትጨነቅ እንደነበር ኮገርን ይጠይቃታል። የዚህን ሰዓትም ኮገር ቤተሰቦቿ በ6 ዓመቷ እንደሞቱባትና ያሳደጋት አጎቷ እንደሆነ በመጥቀስ ቤተሰቦቿ የሞቱባትን አስጨናቂ ጊዜ አስታውሳ እንደሆነ ነገረችው። እነሱም ይሄንን እየተነጋገሩ በነበረ ሰዓት ዮሺሮና ሚሳኪ ወደ ቦታው ላይ የመጡ ሲሆን አራቱም ተያይዘው ወደ ትምህርት ቤት ተመልሰዋል። በክፍል ውስጥ ኮገር ለዮሺሮ በጣም ጥሩ ስሜት ለአይስ እየተሰማት እንደሆነ ነገረቻት። ከንፈሮቹን ሳያቸው ሳሚው ነው የሚሉኝ፣ በቃ ሰሰመው ሁሌም በሐሳቤ ስላለሁኝ በማለት እሱን ስትሰመው በሐሳቧ ማየት ጀምራለች። ትምህርታቸውን ከጨረሱ በኋላ ኮገር ወደ ቤት እየሄደች በነበረ ሰዓት ዮሺሮን ከአንድ ሞተረኛ ጋር ስትሳሳም ተመልክታታለች። እንዴ እኔስ ምን ያንሰኛል? ሄጄ ነው የምሰመው እያለች እየፎከረች ወደ አይስ ጋር ሄዳለች። ከዛ ወደ አይስ ጋር ከሄደች በኋላ በጠረጴዛው ላይ በመተኛት እሱም በተቃራኒው አቅጣጫ እንደሷ እንዲተኛ ጠይቀዋለች። እቅዷ በጣም አሪፍ ነበር። ሴት ሆና እንደውም የዚህን ያህል መድፈሯ የሚደነቅ ሲሆን ገገማው አይስ ግን አጠገቧ ከደረሰ በኋላ በፍራቻ ሳይስማት ተነስቷል። በነገሩ ላይም ፈጣንና ያን ያህል ጠንካራ ለመሆኑን ካስተባበለ በኋላ ወዲያውኑ ቦታውን ለቆ ሄዷል። ሁሉም ነገር አለፈ። ዛሬ አዲስ ቀን አዲስ ትምህርት ነው። በዛ ላይ አዲስ ሴት ተማሪ። እቺ ቀደም የነበሩትን ቆንጆ ተማሪዎች የምትቦንስ አዲስ ተማሪ ኒሺጋኪ ትባላለች። ኒሺጋ ወደ ትምህርት ቤቱ ከገባች በኋላ የኮገር ዕጣ ፈንታ እንደሚደርሳት ሁሉም መገመት አልከበደውም። ይህም የሆነው ልጅቷ ዝምተኛ በመሆኗ ምክንያትና ጸባይዋ ከኮገር ቀድሞ ጸባይ ጋር አንድ አይነት ስለነበር ነው። ተማሪዎችም ቡሊ የሚያደርጉት የሚሳደቡትና የሚማቱት ሴቶች ደግሞ ኢላማቸው እንዲህ አይነት ሴቶች ስለሆኑ ሁሉም ሰው ገና ኒሺጋ ከመግባቷ ይሄ እንደሚደርስባት አውቋል።
ግና የጭቁን ሴቶች ነፃ አውጪ ግንባር የሆነው አይስ እያለ ይሄ ነገር ብዙም የሚቆይ አይሆንም። አይስ ኮገርን እስከመፈጠሯ በመርሳት ከዚች ልጅ ጋር ብዙ ጊዜ ማሳለፍ ጀምሯል። ልጅቷን ደፋር እንድትሆን ይመክራታል። ምሳ አብረው ይበላሉ። በቃ ለሌሎቹ ምንም እንዳትፈራቸውና ፊት እንዳትሰጣቸው ይነግራታል። ልክ ከዚህ በፊት ከኮገር ጋር ሲያደርጉት እንደነበረው። ኮገር ደግሞ ይሄንን እያየች ውስጧ በቅናት እርር ያለ ሲሆን ሄዳ ግን ከሰው ላይ እሱን መውሰድ ስለማትችል በዝምታ ተቀምጣለች። በሌላ በኩል ኒሺጋ በአይስ ግፊት አማካኝነት የትምህርት ቤቱን የባስኬት ቡድን ተቀላቅላለች። በባስኬት ጨዋታ ላይም ጎበዝ ስትሆን ተማሪዎች እንደ በፊት ከመናቅና ከመምታት ይልቅ ከሷ ጋር ለመጫወት መጓጓት ጀምረዋል። ይህም ሁሉ የሆነላት ደግሞ በአይስ ምክንያት ስለሆነ ወዲያውኑ ወደ አይስ ጋር በመሄድ ከልብ የመነጨ ምስጋና አቅርባለታለች። ይህ ሁሉ በሚሆን ሰዓት ባይተዋር የሆነችው ኮገር ከርቀት እየተመለከተች ነበር። ሚሳኪም እንደዛው መሃል ላይ በመሆን የተፈጠረውን ነገር ለመገመት ምንም ሳይከብደው ሁሉንም አውቋል። ከዛም ምንም ሳያንገራግር ወደ ኮገር ጋር በመሄድ አጋጣሚውን በመጠቀም በመሃል ገብቷል። እንደምታስቡት ግን አይደለም። እሱ በመሃል የገባው ለራሱ ለማረግ ሳይሆን ስለ አይስ ጥሩ ነገር ለመናገር ነው። ፈልጎትም ይሁን ሳይፈልገው ኮገር ስለ አይስና ስለሷ ጥሩ ነገሮችን እንድታስታውስ አድርጓታል። እናም ኮገር በህይወቷ እንዳይስ የቀረባትና አበባ የሰጣት የተንከባከባት ሊሰማትም ከንፈሯ ጋር ደርሶ የተመለሰ አንድም ወንድ የለም። ሁሉንም ነገር ካስታወሰችም በኋላ ስሜቴን ማውጣትና መናገር አለብኝ በማለት ወደ ክፍል ሄዳለች። በጊዜው አይስ በክፍል ውስጥ ከኒሺጋኪ ጋር ነበረ። ኮገርም ምንም ሳትፈራ የልቧን ሁሉ አፍረጥርጣ እንደምትወደው በምትናገር ሰዓት ኒሺጋኪ በደስታ ፈገግ ስትል ነበረ። እሷ አይስን አታፈቅረውም። ተማሪዎች ሲያስቸግሯት እንዴት ራሷን ማስከበር እንዳለባት ሲያሳያት ነበረ። በሁለቱ መካከል የነበረው ቅርርብ ትንሽ የጓደኝነት መልክ የነበረው ብቻ ነበረ። ኒሺጋኪ ከሄደችም በኋላ ኮገር በሚያቀልጡ ቃላቶች ፍቅሯን ለአይስ ገልጻለታለች። አይስም ሴትነቷ ሳይዛት በግልጽነት ስለተናገረች በደስታ አቅፏታል። ጉንጬን ያዥው መቼም አንለያየም ውሸታም። ቻናላችን እንዲህ አይነቱ ፍቅር በእውነቱ አለ የሚል እምነት የላትም። የሚመስል ሊኖር ይችላል፣ እውነተኛ ፍቅር ግን አለ ብላ አታምንም። የእናንተን ሐሳብ ኮሜንት ላይ ማስቀመጥ ትችላላችሁ። ቪዲዮን ላይክ ማድረጉን ደግሞ እንዳትረሱ። አይስና ኮገር ከዛን ጊዜ በኋላ እንደ ፍቅረኛ ብዙ ጊዜያቶችን አሳልፈው በመጨረሻም ከአጎቷ ሹ ጋር ልታስተዋውቀው ጸጉሩን ጥቁር ቀለም ተቀብቶ መጥቷል። አጎትየው ሹም ሎሚ እንድታመጣ ኮገርን የላካት ሲሆን ከዛ በኋላ አይስ ላይ በንዴት መጮህ ጀምሯል። ሹ ልጅቷን ከ6 ዓመቷ ጀምሮ ለማሳደግ ሲል ያላየው ስቃይ የለም። አሁን ደግሞ ወንድ ቤት ድረስ ይዛ መምጣቷ ያን ያህል ደስተኛ ሊያደርገው አልቻለም። በምንም አይነት አሁን ላይ ለምትጀምረው ግንኙነት ደስተኛ ሊሆን እንደማይችልም ለአይስ ነግሮታል። ልቡ የተሰበረው አይስም ይሄንን ከሰማ በኋላ ከቤት በሚወጣ ሰዓት ኮገር ተከትለው ሄዳለች። ምን እንደተፈጠረም ስትጠይቀው አይ ምንም አልነበረም በማለት እውነታውን ሸፋፍኖ አልፎታል። በዚያን ቀን ማግስት አይስና ኮገር ሁለቱም በተደበረ ስሜት ወደ ትምህርት ቤት አንድ ላይ እየሄዱ ነው። የዚህን ሰዓትም ከዚህ በፊት ከዩሺሮ ጋር ሲሳሳም የነበረው ሞተረኛ አኩሚን ሌላ ሴት ሲሰማ አይተውታል። አኩሚና አይስ በሚገባ ይተዋወቃሉ። በመጀመሪያው ትዕይንት ላይ የተመለከትነው ድብድብ በአይስና በአኩሚ ቡድኖች መካከል የተደረገ ሲሆን ማንም አሸንፎት የማያውቀው አይስም የተሸነፈው በእነዚህ ቡድን ነው። በአሁኑ ሰዓትም አኩሚ ኮገርን ለመነካካት በሚሞክር ሰዓት አይስ መቼም ቢሆን እሷን አሳልፎ እንደማይሰጠው ተናግሯል። የዚህን ሰዓትም አኩሚ የሱ ችግር ከኮገር ጋር ሳይሆን ሁላቸውም ከዮሺሮ ላይ እንዲርቁላት እንደሚፈልግ ተናግሯል። ትዕይንቱ ሲቀየር ቡድኑ ከዮሺሮ ጋር ተገናኝቷል። ልጅቷ ተደብድባ ሙሉ ፊቷ በልዟል። ይህንን ያደረገው ማን ነው ተብላ ስትጠየቅ ደግሞ ማንም አይደለም የሚል ምላሽ ነው የምትሰጠው። እናም ልክ አኩሚ ለነሱ እንደነገራቸው ሁሉም ከሷ ቢርቁ የተሻለ እንደሆነ ተናግራ በምትሄድ ሰዓት ሚሳኪ መንገዷን ዘግቶ ሊያናግራት ቢሞክርም ችላ ብላቸው ሄዳለች። ትዕይንቱ ሲቀየር ዮሺሮ ወደ አኩሚ ጋር መጣለች። አኩሚም አግባብ ባልሆነ ሁኔታ ወደ አንገቷ ጋር በመጠጋት ለደረሰባት ነገር በሙሉ ይቅርታ ጠይቋታል። ከዚህ በኋላ ግን በእነሱ ትዕዛዝ የምትመራ ከሆነ ምንም አይነት ጉዳት እንደማይደርስባትም ጭምር የዛኑ ሰዓት ቃል ገብቶላታል። ትዕይንቱ ሲቀየር ኮገር ከዮሺሮ ቴክስት ደርሷታል። በቴክስቱ ላይ የቦታ አድራሻ የተላከላት ሲሆን ድረሽልኝ የሚል ጽሑፍም አብሮት ይገኛል። ኮገርም ወዲያውኑ ዮሺሮን ረዳለሁኝ በማለት ወደ ቦታው በምትሄድ ሰዓት እና አኩሚ ተሰብስበው ይጠብቋታል። በተመሳሳይ መልኩ ለአይስም ይሄ መልእክት ከኮገር ስልክ የተላከለት ሲሆን
እሱም ኮገርን አድናታለሁኝ በማለት በሚሄድ ሰዓት ከነ አኩሚ ጋር ተገናኝቷል። አሁንም ድረስ አኩሚ አይስ በህይወት እስካለ ሰላም አገኛለሁኝ የሚል እምነት የለውም። ፍላጎቱም እሱን እስከ መጨረሻው ማጥፋት እንደሆነ እየተናገረ አይስን መደብደብ ጀምሯል። ብዙም ሳይቆይ ግን ሹና ሚሳኪ ወደ ቦታው ላይ የደረሱ ሲሆን በአኩሚ ፊት ላይ ካቻፕ በመድፋት አዘናግተውት ታስራ የነበረችውን ኮገር ነፃ አውጥተዋታል። እንዲሁም አይስን ከወደቀበት ያነሱት ሲሆን አጋጣሚው ደግሞ ለአይስ በጣም ተመችቶታል። በቦታው ላይ በሱና በኮገር መካከል ያለውን ግንኙነት የማይፈልገው የኮገር አጎት ሹ ይገኛል። ለአጎትዮም ለሷ ሲል ምንም ነገር እንደሚያደርግ ይሄ በትንሹ ማሳያ እንደሆነ ነግሮታል። የሚገርመው ደግሞ ከአንድ ዓመት በፊት ከአኩሚ ቡድኖች ጋር ተጣልቶ ዝናብ ውስጥ በነበረ ሰዓት ከሌላ ትምህርት ቤት የምትማረው ኮገር ጥላ ሰጥተው የሚጠጣ ሰጥተው ሄዳ ነበር። ይሄንንም የዛኑ ሰዓት ያወቀ ሲሆን እንደሚለወጥ ለአጎቷ ሹ ቃል ገብቶለታል። ትዕይንቱ ሲቀየር አይስ ወደ እናቱ ጋር መጥቷል። እናቱ ሁል ጊዜ እንዳይደባደብ ስትመክረው እሱ ስለማይሰማት በሁለቱ መካከል ያን ያህል መግባባት የለም። ከዚህ በኋላ ግን ድብድብ የተባለ ነገር ውስጥ እንደማይገባና በስርዓት ትምህርቱን እንደሚከታተል ቃል በመግባት እናቱንም ይቅርታ ጠይቋታል። በሌላ በኩል የዛን ቀን ምሽት ከመለየታቸው በፊት አጎትየው ሹም ቢሆን ከዚህ በኋላ አንድ ላይ እንዲሆኑ ፈቅደውላቸዋል። በሌላ በኩል ዮሺሮ አንድ ቀን ትምህርት እየሄደች በነበረ ሰዓት አኩሚ በመንገዷ ላይ መጥቷል። አይስ ከዚህ በኋላ ልጣላም ብሎ ቃል ስለገባ እሷን የማዳኑ ፋንታ የሚሳኪ ይሆናል። ሚሳኪም በድፍረት መሃላቸው ገብቶ አኩሚን የተናገረው ሲሆን ከዚህ በኋላም አጠገቧ እንዳይደርስ ነግሮታል። በሌላ በኩል የኮገር አጎት ሹ ደግሞ ልክ በልጅነቷ ሳይክል ሲያስለምዳት እንደነበረው ትልቅ የሆነችው ኮገርን ሳይክሏን እየገፋ ወደ ትምህርት ቤት ሸኝቷታል። በመንገዷ ላይ አይስም በሳይክል እየጠበቃት የነበረ ሲሆን አንድ ላይ ሁለቱም በሳይክል ሄደዋል። አሁን ላይ ሁለቱም በይፋ ፍቅረኛ መሆን ይችላሉ። አይስም ጸባዩን እንደሚቀይርና ለሷ ምቹ ጓደኛ እንደሚሆን ቃል በመግባት ስጦታ ሰጥቷታል። የዚህን ሰዓትም ኮገር ዘላ ላይ በመውጣት መሬት ላይ አብረው የወደቁ ሲሆን ሁለቱም እስከመቼም እንደማይለያዩ ቃል ተገባብተዋል። ውሸታም ልጅቷ ግን ደስ ያለችኝ ለኔ ብቻ ነው